ሰላም እንዴት ናችሁ ጋይስ? ሁላችሁንም ሰላም ብያለሁ። ዛሬ አሪፍና ምርጥ የሆነ ቪዲዮ ይዤላችሁ መጥቻለሁ። ሁላችሁም ዩቲዩብ ቻናሉ አዲስ ስለሆነ ሁላችሁም ላይክ እና ሰብስክራይብ በማድረግ አበረታቱኝ። ወደ ቪዲዮ እንሂድ። አንዲት ትንሽ ልጅ የተረፈ የሀብሀብ ቁራጭ ያነሳች። ነጋዴው ለመብላት በጣም የቆሸሸ ነው በማለት ገሰጻት። ቀደም ብሎ የስጋ ፓይ ሰጥቷት እንደነበር አስታወሳት። ሕፃኗ ግን በዝግታ እንዲህ ስትል መለሰች፣ ያለ እናቴ ነበር። እሷ እስካሁን ምንም አልበላችም። ቀደም ፓይ ለታመመችው እናቷ ሰጥታት ነበር። ደግነቷን የተመለከተው ነጋዴ ሌላ ጨመረላት። እሷ ግን ራሷን በመነቅነቅ አጎቴ ለእናንተ ቢዝነስ ከባድ ነው፣ ከዚህ በላይ መቀበል አልችልም አለችው። ደጋግሞ ከለመናት በኋላ ተቀበለችው። ነገር ግን ራሷ ከመብላት ይልቅ በጥንቃቄ በከረጢት አሽጋ ለታመመችው እናቷ አስቀመጠችው። ሕፃኗ ልትሄድ ስትል ድንገት አንድ ድምፅ ተጣራ። ልጅቷ ሳታውቀው ደነገጠች። ድምፁ ያባቷ ነበር። ከ7 ዓመት በፊት እናቷ ነፍሰ ጡር እያለች ባለቤቷ በጽኑ ታመመ። ሐኪሞች ሊያድነው የማይችለው የእሱ ያጥንት መቅኒ ብቻ እንደሆነ ነገሯት። ነገር ግን በሆዷ ውስጥ ካለው ጽንስ ጋር ቀዶ ጥገናው ከፍተኛ አደጋ ነበረው። ሆኖም በፍቅር ተገፋፍታ ፍቃዷን ፈረመች። ነፍሰ ጡር ስለነበረች ማደንዘያ መውሰድ አልቻለችም ነበር። ስቃዩ ሊገላት ምንም አልቀረውም ነበር። ባለቤቷ ተረፈ፣ እሷ ግን እንደሞተች ተነገረ። የሰውየው አባት ልጁን ትቶ እንዲሄድ ወተወቱት። ነገር ግን ተአምር ተከሰተ። እነሱ ከሄዱ በኋላ ሴቲቱ ነቃች። ሰውየው ለ7 ዓመታት ይህን አላወቀም ነበር። የጠፋችው ፍቅሩን እያዘነ ዳግም አላገባም ነበር። አንድ ቀን ይህ ትልቅ ባለሀብት በዛ ሲያልፍ ትንሿ ልጅ ስትለምን አያት። በልቡ ራራላት። ለረጅም ጊዜ ድሆችን ሲረዳ የቆየ ሲሆን ለአጣያት ሚስቱም ለ7 ዓመት ይጸልይ ነበር። ልጅቷን አስቆማት። ነገር ግን በዚያ ቅጽበት የታመመችው እናቷ ራሷን ይዛ በህመም ትጮህ ጀመር። ደጋግማ ይህን ሰው ያውቀዋለሁ እያለች አጉረመረመች። ወደፊት እየተጣደፈች እጁን ያዘችው። የድሮውን የጋብቻ ጥያቄ ቀለበት እየፈለገች፣ ነገር ግን ረዳቱ ገንዘብ ለመቀማት ነው በሚል ንቀት ገፋት። ባለሀብቱ ወደ ሕፃኗ ተንበርክኮ በብርድ እይታ እየጠቆመባት፣ ገና በትንንሽ ማጭበርበር ተምረሻል፣ አባትሽ የት ነው? ለምን የተሻለ ስነ ምግባር አላስተማረሽም አላት። እሱ ራሱ አባቷ እንደሆነ አላወቀም ነበር። ሕፃኗ እናቷን ለመከላከል ራሷን በእሱ ላይ እየወረወረች በለቅሶ ተሰባበረች። እሱ ግን በንዴት ገፋትና ጥሏቸው ሄደ። ሴቲቱ በህመም ተዝለፍልፋ ወደቀች። ነጋዴዎቹ ባልና ሚስት ወደ ሆስፒታል ወሰዷት። ከምርመራ በኋላ ሐኪሙ በከባድ ስሜት በአስቸኳይ ቀዶ ጥገና መደረግ አለበት አለ። ነገር ግን 400 ሺህ ብር ይጠይቃል አላቸው። ልጅቷ ደነገጠች። በትንሿ ከረጢቷ ውስጥ ያለው ሳንቲም በሙሉ አፈሰሰች። ለሐኪሙ እየለመነች ሰጠችው። ነገር ግን በጣም አነስተኛ ነበር። ለጥቂት ቀናት መቆየት ትችላለች። ነገር ግን 400 ሺህ ካላመጣችው ቀዶ ጥገናው ሊደረግ አይችልም ተባለ። ልጅቷ ማማራጭ አጣች። በመጨረሻም በመንገድ ላይ ጫማ መጥረግ ጀመረች። እናቴን እርዱኝ በሚል ወረቀት አንጠልጥላ ሰዎችን ትለምን ነበር። ነገር ግን ያ ገንዘብ መጠን ልታወጣው የማትችለው ተራራ ሆነባት። በመጨረሻም ስለሱ አሰበች። ስለዚያች ቸር ባለሀብት ምናልባት ይረዳት ይሆናል ብላ ተስፋ አደረገች። በዝናብ እየረጠበችም በቤተ መንግስት በሚመስለው ቤቱ ደጃፍ ቆመች። የቤቱ አሳላፊ በሁኔታው አዝኖ ወደ ውስጥ አስገባትና ወደ አዛውንቱ ወሰዳት። ልጅቷ ሁሉንም ነገር አስረዳች። ነገር ግን ባለሀብቱ ልጃቸው ቤት የሌለ መስሏት ሌላ አማራጭ ለመፈለግ ልትወጣ ስትል አዛውንቱ ደነገጡ። ይህች ሕፃን ልክ ልጄ በልጅነቱ የነበረውን ትመስላለች አሉ። አሳላፊውም ሰውየው ሲያድግ ስላየው ተመሳሳይነቱን ሊክድ አልቻለም። በዛው ቅጽበት የልጅቷን ፊት የጠረጉበት ፎጣ ላይ የፀጉሯ ዘርፎች ቀሩ። አዛውንቱ በቁርጠኝነት ይህን የዲኤንኤ ምርመራ ወሰዱት። እውነቱን ማወቅ ፈልጋለሁ ሲሉ አዘዙ። ስራ አስፈጻሚው ወደ ክፍሉ ተመልሶ ደነገጠ። እሷ ትታለት ሄደችው ብቸኛ መታሰቢያ ጠፍቶ ነበር። ከ7 ዓመታት በፊት ታዞ የተሰራው ጥንድ ቀለበት በአባቱ ትዕዛዝ ተወስዶ ነበር። ድንጋጤ ወረረው። ማስታወቂያ ወጣ። ቀለበቱን መልሱ፣ 400 ሺህ ብር ከፍላለሁ በሚል። በሌላ በኩል በጎዳና ላይ ትንሿ ላይ ተስፋ ቆርጣ ነበር። ለእናቷ ቀዶ ጥገና የሚሆን ገንዘብ እንዴት እንደምታገኝ አላወቀችም። በድንገት ያ ማስታወቂያ ባይኗ ፊት እስኪታይ ድረስ በምስሉ ላይ ያለው ቀለበት እናቷ ሁሉ ጊዜ ከምታደርገው ቀለበት አንድ አይነት ነበረ። ከእናቷ እጅ ላይ ቀለበቱን አውልቃ ወሰደችው። በገንዘብ ለመለወጥም ወሰነች። ረዳቱ ወደ ዋና ስራ አስፈጻሚው እየሮጠ መጣ። ቀለበቱን አግኝተነዋል አለው። ዋና ስራ አስፈጻሚው ወደ ቦታው ሲፈጥን ያገኛ ግን ትንሿ ልጅ ነበር። ረዳቱ እጇን ያዛት። አንቺ ነሽ ለካ ሰርቀሽዋል አላት። ልጇ ግን ተከላከለች። ይህ ሁሉ ጊዜም የእናቴ ነው አለች። ዋና ስራ አስፈጻሚውም የሰረቀችው መሰለው። ልጅቷ እያለቀሰች ስጠኝ ስትል ጮኸች።
ቃል የገባኸውን ገንዘብ ካልሰጠኸኝ አልሰጥህም አለችው። ሊቀማት ሞከረ። እሷ ግን በንዴት እጁን ነከሰችው። ወደ ጎን ገፍትሮ ቀለበቱን ወሰደ። ነገር ግን ቀለበቱን ቀረብ ብሎ ሲመለከተው ቀለበቱ ያረጀና ያገለገለ ነበር። ልጅቷ እያለቀሰች በፊቱ ተደፋች። ይህ ሁሉ ጊዜም የእናቴ ነበር አለች። አልዋሽሁም፣ እናቴን ማዳን ብቻ ነው የምፈልገው ስትል ለመነችው። ዋና ስራ አስፈጻሚው አመነታ። ለመጀመሪያ ጊዜ ልቡ ራራላት። ወደ እሷ ውሰጂኝ አላት። ሆስፒታል ሲደርሱ ገንዘብ ስለሌላት እናቷን ከክፍሉ ያስወጧትም ነበር። ልጅቷ ወደ እናቷ ስትሮጥ ዋና ስራ አስፈጻሚው በድንጋጤ ቆመ። የቀድሞ ትውስታዎቹ በአእምሮ ተዘረገፉ። የደስታና የለቅሶ ጊዜያት ሁሉ በአንድ አፍታ ታወሱት። ለማየት ሲዞር ግን ስልክ ተደወለለት። አባቱ አዲስ ዜና ነበረው። የዲኤንኤ ምርመራ ውጤቱ ደርሷል። ልጅቷ የሱ መሆኗ ተረጋገጠ። የፈለገ ስራ ላይ ብትሆን አሁኑኑ ወደ ቤት ና አለው። አባቱ የከበደውን ቢሆን እናቷን የሚረዱ ሰዎችን ትቶ ሄደ። የሆስፒታል ዳይሬክተር ወደ ልጅቷ መጣ። አይዞህ ልጄ የእናትሽ ሕክምና ተከፍሏል አላት። እናቲቱም ለሕክምና ተመልሳ ገባች። በቤት ውስጥ ደግሞ ሰውየው መልስ ይፈልግ ነበር። ለምንድነው እንዴ የቸኮላችሁት? አባቱ እውነቱን ነገረው። ልጅቷ እንዳገኟት ነገሩት። ሰውየው ደንግጦ ካደው። እንዴት እኔ ልጅ ሊኖረኝ ይችላል አለ። አባቱ የዲኤንኤ ውጤቱን ሲያመጣ ትዕዛዝ ሰጠ። ውጤቱን እንዳየው ደነገጠ። ይቺ ልጅ ማናት ሲል በማያምን ስሜት ጠየቀ። አባቱን ማስረዳው። ከጥቂት ቀናት በፊት አንድ ትንሽ ልጅ ወደ ቤት መጣች። ካንተ ጋር በጣም ትመሳሰላለች። ስለዚህ በሚስጥር የዲኤንኤ ምርመራ ተደረገ። ሰውየው ግን አይቻልም፣ እኔ የሚወዳት አንድ ሴት ብቻ ነበረች፣ እሷም ከ7 ዓመታት በፊት ሞታለች አለ። አባቱ ግን ፊቱን አጠቆረ። ያቺ ልጅ እድሜዋ 7 ወይም 8 ነው አለው። በድንገት እውነቱ በራለት። ከ7 ዓመት በፊት አልሞተች ይሆን በሚል ተስፋ አደረገ። እውነቱን ለማወቅ ልጅቷ እንድትፈለግ ትዕዛዝ ሰጠ። ሪፖርቱን ባየበት ቅጽበት ባለሀብቱ ልጁን ለሚያገኝለት ትልቅ ሽልማት አወጀ። ልጁን የማግኘት ጉዳይ የሞት ሽረት ሆኖበታል። በሚቀጥለው ቀን አሳዳሪው አንድ ፍንጭ ይዞ መጣ። ነገር ግን ፍንጩ ስለ ልጅቷ ሳይሆን ስለ ጠፋው ቀለበት ነበር። ባለሀብቱ ቀለበቱን ሲያይ በድንጋጤ ደረቀ። ያን ያለፈውን ምሽት አስታወሰ። ያቺ ልጅ የቆየና ያረጀ ቀለበት አምጥታለት ነበር። ይህ ሁሌም የእናቴ ነበር ብለው ነበር። በወቅቱ ባለሀብቱ የሰረቀችው መስሎት ነበር። አሁን ግን ከእጁ ካለው ጋር ፍጹም አንድ አይነት መሆኑን ሲያይ እውነታው ተገለጠለት። ያቺ ልጅ የገዛ ልጁ መሆኗን ተረዳ። እናቷም ከ7 ዓመት በፊት የተለየችው የልቡ ፍቅር እንደሆነች አወቀ። ባለሀብቱ በፍጥነት ወደ ሆስፒታል አመራ። በዛው ቅጽበት የሆስፒታሉ ዳይሬክተር ልጁን እያጽናናን ነበር። የእናቴ ቀዶ ጥገና ተሳክቷል አላት። ትውስቷም በከፊል መመለስ ጀምሯል። ባለሀብቱ ረዳቱና እናቷን እንዲንከባከባት አዘዘው። ነገር ግን ረዳቱ ወደ ክፍሉ በገባበት ቅጽበት ደነገጠ። ይህችን ሴት ያውቃታል። ከ7 ዓመት በፊት ሴትዮዋ ከቀዶ ጥገና ተርፋ ነበር። ነገር ግን በቀናት የተሞላችው ሴራ አድራጊ ጣልቃ ገባች። የምትፈልገው ሰው ባለሀብቱን ስለነጠቀቻት ሴትዮዋን ትጠላታለች። ረዳቱ ሴትዮዋን እንዲገድላት አስገደደችው። ነገር ግን በሆነ ተአምር ተርፋ ነበር። ረዳቱ ፈርቶ ስልክ ደወለ። ዜናውን ስትሰማ ደነገጠች። ነገር ግን በጭካኔ በዚህ ጊዜ መሞቷን አረጋግጥ ብላ አዘዘችው። ረዳቱም ትዕዛዙን ለመፈጸም መሳሪያዎቹን አዘጋጀ። ልክ በዛ ቅጽበት ልጅቷ ወደ ክፍሉ እየሮጠች ገባች። በእናቴ ላይ ምን እያደረክ ነው ብላ ጮኸች። ድምጿ እናቷን ከእንቅልፏ ቀሰቀሳት። ሴትዮዋ ረዳቱን ባየችው ቅጽበት በድንጋጤ ጮኸች። ትውስቷ ተመለሰ። ከ7 ዓመት በፊት ሊገድላት የሞከረው ሰው መሆኑን አወቀች። ረዳቱም እውነቱን እንዳስታወሰች ተረዳ። አሁን በህይወት ሊተዋት እንደማይችል ወሰነ። ሕፃኗን እንደ ታጋች ያዛት። እናቲቱ ልጇን ለመከላከል ብትሞክርም ተገፍትራ ወደቀች። ራሷን ካልጋው ጋር አጋጭቶ አደማት። ረዳቱ ስራውን ለመጨረስ እጁን አነሳ። በድንገት አንድ ቁጡ ድምጽ አስተጋባ። ባለሀብቱም ድንገት ደርሶ ነበር። የዛሬው ቪዲዮ ይሄን ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ይመቻችሁ።